ስለሆነ ማቀው ከንግግራችሁ ግን መቼም ያው ከንግግራችሁ ፖለቲካን የምታውቁት በብዛት ከኢህአዴግ መልስ ነው። ብዙዎቻችሁ ሳዳምጥ እና ጠቅሳችሁ ለማውራትን ፍሌክሰብል የምትሆኑት ከኢህአዴግ ጀምሮ ኢትዮጵያን ፖለቲካ ልክ ቅድም እንዳልኩት ኢትዮጵያ የምትባል ሀገር የጀመረችው ኢህአዴግ ሲመጣ ነው የሚመስለው አንዳንዴ። ከዛ ፊት ያለውን ታሪክ ብዙ ጊዜ አትጠቅሱትም፣ አታነሱትም፣ አታወሩትም እና ብዙዎቹ ትንሹም ትልቁም ህወሓት ነው የሚለው እና ህወሓትን እኔ ብዙዎቻችሁ እንደምትሉት ሳይሆን እኔም ራሴ በትክክል አላውቀው፣ ግን እኔ አውቃለሁ ብዬ አላወራም። ብዙ ጊዜ አላውቃቸውም ብዬ ነው ማልፈው። ለምንድን ነው አውቃለሁ ብዬ ካወራሁ ፖለቲካ መተንተን ሊጠበቅብኝ ነው። ከማኒፌስቷቸው ጀምሮ፣ ከፖለቲካ አስተሳሰባቸው ጀምሮ፣ አመለካከታቸው ጀምሮ፣ አካሄዳቸው ጀምሮ እና ብዙዎቻችሁ ስታስቀምጡት ደግሞ አንድ ያየሁት በጦርነት ወቅት ትግራይ ላይ የነበረው ጦርነት ምንድን ነው? አብዛኛው በአማራ በኩል የነበረው አክቲቪስት፣ በአማራ በኩል የነበረው ምሁሩን መጥቀስ እችላለሁ። ምሁራን ነን የሚሉት ሃይማኖት አባት ምናምን የሚሉት ጦርነቱን ለምንድን ነበር ትልቁ ያጋጋሉት? እሳት ያነደዱበት ትልቁ ምክንያቱ የነበራቸው ፕሮፓጋንዳ ለእነሱ ህወሓት ብቻ ሳይሆን ትግራይ እንደ ትግራይ ጠላት ነው ብለው ስለሚያስቡ ነው። አስታውሳለሁ እኔ መቀሌ ተያዘ ሲባል በመከላከያ ሰራዊት 3 የአማራ ከተሞች ድፍን ህዝብ ግልብጥ ብሎ ሲጨፍር አስታውሳለሁ። ቪዲዮ አለ። ይገባኛል ለምን እንደሆነ እንደዚህ አይነት አረዳድ። ምክንያቱም ብዙ ሰው ፖለቲካን በጥላቻ መልክ ወደ ውስጡ አስገባው እንጂ በጥያቄና መልስ በኩል ተረድቶት ወደ ውስጡ አላስገባውም። ለምሳሌ ብዙ ጊዜ አማራን ጠላት አስደረጉት ኦሮሞና ኦነግና ህወሓት ይባላል። ግን ወደዛ በሌላው ሳይድ ደግሞ ሄደን ነው ኦሮሞ ላይ ሌላውን ብሔር ላይ ብዙ ጥላቻ ሰርተናል። ዛሬ ጂ ወርድ እየተጠቀምን ባሪያ፣ ሻንቅላ፣ ቅብርጥሴ የተባለ በፖለቲካው ብቻ አይደለም በሃይማኖት መጽሐፍቶች ራሱ ሳይቀር ጥላቻ የተሰራበት ህዝብ አለ። አሁን ያ ለማባባስ ለማጋጋል ሳይሆን ለመፍትሄ ስለሆነ የምናወራው በተቻለ መጠን የብዙዎችን ስሜት ጠብቀን ለመረዳዳት ስለሆነ ብቻ ነው። ምክንያቱም አንዳንድ ሰው እንደ ብሽቀት እና ንዴት ወስዶት ኢሚዲየትሊ ኦሎፈሳደን ንግግራችንን ወደ ሁከትና ብጥብጥ እንዳይወስድብን በሚል ነው። ግን ሀቁን እናውራ ካልን ብዙ ስድብ፣ ብዙ ስም እየተሰጣቸው ገለል የተደረጉ ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ። በባሪያ ስም፣ በሻንቅላ ስም፣ በጂ ስም፣ በምን ስም እንደ ሰው ሳይቆጠሩ። ሌላው ብዙዎቻችሁ ማታውቁት ታሪክ ሄዳችሁ ፋይንድ አውት እንድታረጉት እንድታነቡ ምገፋፋችሁ ኢትዮጵያ ውስጥ ሰው ይሸጥ ነበር። የሆነ ብሔር ከሆነ ቦታ መጥቶ የሚሸጥና የሚገዛ ነበር፣ የሚደበደብ ነበር። ለባሪያነት ብቻ የተወሰነ ህዝብ አለ። አላነሳም ስም ዲቴል ማልገባው ምክንያት አለ። ግን ብዙዎቻችሁ የታሪክ አዋቂ ወይንም ደግሞ አንባቢ ካላችሁ ግን ባሪያ መግዛት፣ ባሪያ መሸጥና መለወጥ፣ ስንት ባሪያ ነው አሽከሮቿ፣ ስንት ባሪያ ስጦታ መጣላት፣ ስንት ባሪያ ነው ያላት እየተባለ ከአንድ አካባቢ በካቴና እየታሰሩ ለሽያጭ እየቀረቡ ይወጡ ነበር። እነዛ ብሔሮች አማሮች አይደሉም ማለት ተሻጮቹ ማለት ምንድን ነው? ወንድሜን ባላንስ አድርገህ እንድታይ የምፈልገው ሴቭ ምናምን አንተ አማራ ጠላት ተደረገ እንዲህ ተደረገ ነው የምትለው። የሌላውን ህዝብ ቁስል፣ ጥላቻ፣ ስቃይ ለማየትና ለማንበብ አልፈቀድክም እንጂ ኢትዮጵያ ውስጥ አንዳንድ ብሔር ብሔረሰቦች ሊትራሊ እንደ በግና እንደ ከብት ይሸጡ ነበር እየተገረሙ። ከዛስ ጌቶቻቸው ጌቶቻቸው ጡንቻቸውን ለማፍታታት በመንደሩ ላይ እንዲፈሩ ለማሳየት እነዛ ከሆነ ክልል ስፔሲፊክ ክልሎች እየመጡ የሚሸጡትን አውጥተው በአደባባይ ይገርፏቸው ነበር። ኧረ ከሌ ጀግና ነው ባሪያውን ሲቀጠቅጥ፣ ባሪያውን ሲገርፍ
ባሪያውን ሲደበድብ እየተባለ እንዲደነቅ ብሎ ሰው እዛ ድረስ የተዋረደባት ሀገር ናት ኢትዮጵያ። እና እነዛ ብሔር ብሔረሰቦች አንዳንድ ጊዜ በጥላቻ ምክንያትም እኔ መጥተው ቢያወሩ በጣም ነው እረዳቸዋለሁ። ግን ከነሱ በላይ ሌሎቻችን አንዳንድ ጊዜ ጩኸቴን ቀሙኝ ይሆናል፣ ለቅሶዬን ቀሙኝ ይሆናል። እነዛ ምላቸው ብሔር ብሔረሰቦች በዛ መጠን በእነሱ ላይ የተደረገውን ጥላቻ ብዙ ጊዜ ሲያወሩ አልሰማም። በእርግጥ አልፎ አልፎ ያወራሉ፣ ግን ምርር ብለው አይደለም የሚያወሩት። ግን ሀቁ ግን እሱ ነው እና ብዙ ሀቅ አለ። አንዳንድ ጊዜ ምንድን ነው እኔ ሊያግባባንና ወደ መነጋገር፣ ወደ መተሳሰብ፣ ወደ መደማመጥ የሚያመጣ ሁሉም ሰው ከራሱ ብሔር ይውጣና የሌላውንም ብሔር ቁስሌ፣ የሌላውንም ብሔር ህማሜ፣ የሌላውንም ብሔር ታሪክ ምን እንደተደረገበት እንደተሰራበት እንደሆነበት ያጥናል። ከዛ በኋላ አሃ እኔ ለካ በስንጥር ነው የተወጋሁት፣ ለካ ስንቱ በሳንጃና በቢላ የተወጋ ብሔር አለ ብሎ እንዲያይ ነው ቁስሉን። የሌላው አንዳንድ ጊዜ ትልልቅ ቁስል ያላቸው ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ። በኢትዮጵያውያን ብዙ ነገር የደረሰባቸው፣ ብዙ ግፍ፣ ብዙ በደል፣ ብዙ ነገር የደረሰባቸው፣ ግን እኛ ኦፕን ማይንድ ሆነን ሁሉንም ማየት አንፈልግም። የኛም ብቻ የኔ ቁስል፣ የኔ እንትን እና ሆነስትሊ ስፒኪንግ እኔ አሁን ለምሳሌ ትግራይ፣ እኔ አንዳንድ የትግራይ ልጆች እዚህ መጥተው ሲነጋገሩ በጣም ነው ማደንቃቸው። ለምን በሉ እንዴ ኢትዮጵያ ውስጥ እኮ የትግራይ ህዝብ ለኢትዮጵያ በሺህ ዓመታት አብሮ የኖረ በአብይ አህመድ ምክንያት ከአብይ አህመድ ሳይድ ተሰልፈው መሳሪያ አንግበው ይሄ ህዝብ ካልጠፋ ሞተን እንገኛለን ሌሊት አናድርም ሲሉ እኔ ያንን ስዘግብ ስሰማ ስለነበረ በጣም ደንቆኝ 360 ዲግሪ ታጥሮ በአብይ አህመድ ምክንያት ህዝቡ ካልጠፋ በመካከል አዲስ አበባ ማን ነበር ተጋሩን የሚጠቁመው? አውቃለሁ። እኔ በኢትዮጵያ ክልሎች ላይ ተጋሩ እየጠቆሙ እነማን እንደሚያሳስሩ ሁሉ አውቃለሁ። ሀብት ንብረታቸው እንዲዘረፍ እነማ ሲሰሩ ህዝቡን ነው ማወራቸው። ያንን ሁላ አልፈው ዛሬ ላይ ከኛ መካከል ተገኝተው የትግራይ ልጆች ከሌላ ብሔር ብሔረሰብ ኢትዮጵያን ጋር ተገኝተው ሲወያዩ ስሰማ አደንቃቸዋለሁ። እንኳን ከሌላ ብሔር ብሔረሰብ ጋር ለመወያየት አይደለም በአጠገባችን ለማየት ቢጠየፉን እንኳን ይገባናል። ልክ ናቸው ተጋሩ ብዬ ነው የምናገር። ለምን ብትሉኝ ኢትዮጵያ እንደ ኢትዮጵያ ልክ ጣሊያን እንደመጣበት ወይ ጀርመናዊ እንደመጣበት ወራሪ አንድ ሆኖ ትግራይን ለማጥፋት ማለት ነው። የትግራይ ሴት ብትደፈር፣ የትግራይ ህፃናት ቢሞቱ፣ ትግራይ ላይ ስንት ድሮን ቢዘንብ የትኛው ክልል ነው ወጥቶ ኧረ በትግራይ ህዝብ ላይማ መሆን የለበትም ያለ አታዩ? የሆነው ግን ህዝብ ላይ ነበር ብዙ ነገር የሆነው። ግን እግዚአብሔር ይህንን የትግራይን ማህበረሰብ በሃይማኖትም የበለጸጉ በአስተሳሰብም ትንሽ የፖለቲካ አረዳዳቸውም ትንሽ ደስ ይለኛል። እኔ ብዙ ጊዜ ከእነሱ ሳይድ ሆኜ አንዳንድ ነገሮች ሳወራ ሰው ፕሮፓጋንዳ አይደለም የሌላቸውን አልሰጣቸውም፣ ያላቸው ስለሆነ ነው ያወራሁት። ያላቸውን ማውራቴ ለእነሱ ሳይድ መያዝ አይደለም። እውነትን ስታወራው እውነት ያለው ግለሰብ አዳልተህለት አይደለም፣ እውነት ስለያዘ ነው ያወራለት። አለቀ። 4 ነጥብ። ኢትዮጵያ ላይ እኔ ያወራሁት ይሄ ማወራው ነገር የዛሬ 50-60 ዓመት ይሆን አይደለም። ከ2-3 ዓመት በፊት ኢትዮጵያ ላይ መከላከያውም ይሁን ልዩ ኃይል በአንድ ላይ ቆሞ ትግራይን ለማጥፋት የተሰለፈበት ኤርትራው እንኳን ሳይቀር ገብቶ ሲጨፈጭፍ የኤርትራ መግባት ትክክል አይደለም ብሎ እንደመሟገት ኢሱ ጀግና ተብሎ በመካከል አዲስ አበባ ሲዘፈንለት የነበረ ነው። ቀደም ብሎታል ኤሪ 360 ኢሳያስ ትግራይ ገብቶ ለፈጸመው ነገር ትልቅ አድናቆት ያገኘው ከኤርትራውያን አይደለም። እኔ ሚዲያ ላይ ስለነበርኩ ነው። ትልቅ አድናቆት ያገኘው ከኢትዮጵያውያን ነው። ዛሬ ኢትዮጵያ ኢሳያስን ጠላት አድርገው ትግራይ ልጆች ቢያወሩ እቀበላል። ሌሎቻችን ስናወራው ማያምረው ግን ትናንት ለኢሳያስ ታቦት ካልተቀረጸለት ሞተን እንገኛለን ስንል ስለነበር ዛሬ ላይ አይ ኢሳያስ እንደዚህ ነው ስንል
አሁን ለምሳሌ ክብር አለኝ ለአቶ ልደቱ አያሌው ኢትዮጵያ ውስጥ ቀንደኛ ጠላት ቢባል ኢሳያስ ነው ሲል ልደቱ አያሌው ላይ ያልዘመታለ እንዴ? የኢትዮጵያ ጠላት ተደርጎ ነው ልደቱ የታየው። ከልደቱ ኢሳያስ ቀርቦን ማለት ነው። ከትግራይ ህዝብ ኤርትራውያን ማዕከል አዲስ አበባ ላይ ደረታቸውን ነፍተው እየተሳደቡ ይሄድ ነበር። ያኔ ኤርትራዊ ነኝ ካለ ጌታ ተደርጎ የትግራይ ልጅ ጠቁመን እያሳሰርን ኤርትራዊ ደረቱን ነፍቶ የአዲስ አበባ ጎዳናዎች ላይ ይሄድ ነበር፣ ይራመድ ነበር። ያንን ሲያደርግ ሁሉም ኢትዮጵያ ያውቃል። ብዙ ነገር አለ እናንሳው ብንል ልናነሳቸው የምንችላቸው ሀቆችና እውነታዎች አሉ። ሲሪየስ የሆነ ዲስከሽን ፖለቲካ እውቀት ላይ አንዴ የሁሉንም ተራ ለማድረስ እመጣለሁ። እዛው ቆየኛ አንዴ ትግራይ አደዬ ከዛ የገቡትን በተራ እናስቀጥል። ከዛ ሰላም፣ ከዛ ማነው አስፋው፣ ከዛ ከፍ ያለው ያለህ ችግር የለብኝም ኤኒታይም መግባት ትችላለህ የምትለው ካለ እሺ። ትግራይ አደዬ ይቀጥል፣ ከዛ ሰላም፣ ከዛ አስፋው፣ ከዛ ከፍ ያለው በማዕከል የሪ የምትለው ካለ ኖ ፕሮብለም። ኦኬ እንደምን አደራችሁ ሁላችሁ። ላደራችሁ ለምታመሹ ደግሞ እንዴት አመሻችሁ ማለት ሰላም ሰላም። ሌሎቻችሁ ኮፒሊንግ ታፕታፕ ብታደርጉ ደግሞ ውይይታችን ጥሩ እንዲመጣ ታፕታፕ ኮፒሊንግ አድርጉልን። ቴንኪው። ትግራይ ሰላም ቀጥል። ኦኬ አመሰግናለሁኝ ኤዲ። ኦኬ ቪዲዮ መፍ አማራ ጠል ፖሊሲ እንትን ነው የነበረው የሚል ነው አንደኛው። ይሄ የቲፒኤልኤፍ ሪቫይዝድ ፕሮግራሙ ነው። እዚህ ላይ ሙሉ ለሙሉ አንድ በአንድ መመልከት እንችላለን። አማራ ጠል የሚያስብለውን የማኒፌስቶ ክፍል አናገኝበትም። የቲፒኤልኤፍ ማኒፌስቶ ይሄ ነው ሪቫይዝዱ። በአጠቃላይ 5 ጊዜ ነው ሪቫይዝ ያደረገው ቲፒኤልኤፍ። ቤዝድ ኦን ዛት እነዚህ ላይ ሲታዩ የትኛውም ላይ አማራ ጠል የሚል አይገኝም። ዘ ፕሮብለም ምንድን ነው? 1968 የሚባል የሆኑ 2 ወሮበሎች እንትን ሆነው ሱዳን ሆነው የጻፉትን ይዘውት ነው የሚዞሩት ያሉት ቲፒኤልኤፍ ገና እንትን ሳይጀምር ስብሰባ። ኢንፋክት ኢትዮጵያ ውስጥ የተለመደው ፓርቲ መመስረት እንደ ቀላል ነገር ስለሚወሰድ ምንም ማድረግ አይቻልም። ግን ቲፒኤልኤፍ የመጀመሪያው ማኒፌስቶ እንኳን ያጸደቀው 1971 ነው። የመጀመሪያ ጉባኤውን ያደረገው ማለት ነው። አብዛኛው ይዘውት የሚዞሩት ማኒፌስቶ አማራ ጠል ነው የሚያስብል እንደዚህ ነው የሚያስብል የሚሉትን ግን 1968 ተጻፈ የሚለው 1968 ገና ቲፒኤልኤፍ ዱዱ እያለ ነበር። ምንም የፖለቲካ ማኒፌስቶ የለው፣ መንገድ የለው፣ ገና የነበረ ድርጅት ነው። ቲፒኤልኤፍ ማኒፌስቶን ያጸደቀው 1971 ባደረገው የመጀመሪያው መስራች ጉባኤው ነው። ከዛ በኋላ 5ቱንም ላይ እንደዛ የሚል ነገር አይገኝም። በቃ አንብቡ መረዳት ነው። አማራ ጠልነትን ካነሳችሁ ማንሳት ያለባችሁ ይሄንን ነው። ይሄ ዋለልኝ መኮንን የጻፈው በነዋለልኝ መኮንን የቀረበ ነው። አንድ ነገር ተረዱ። በጣም ክሊር መረዳት ያለባችሁ እዚህ ላይ ነው። በኢትዮጵያ ፖለቲክስ ለመጀመሪያ ጊዜ አማራ ገዢ መደብ ተብሎ በግልጽ የተጻፈው እዚህኛው እንትን ላይ ነው። አዲስ አበባ ዩኒቨርሲቲ የቀረበ ጽሁፍ ላይ ነው። ዋለልኝ መኮንን ትግራዋይ አይደለም። ኢንፋክት በወቅቱ የዋለልኝ መኮንንን ሀሳብ ያንጸባርቁ ከነበሩ ሰዎች በሙሉ ማለት ነው አንድ ትግራዋይ ተብሎ በአንድ ጎኑ በግማሽ ጎኑ የሚጠረጠረው አማኑኤል ዮሐንስ ብቻ ነው። ሌሎቹ በሙሉ ማርታ ጎይቶኦም የብርጋዴር ጀነራል ጎይቶኦም የጎይቶኦም መብራቱ ልጅ ናት። ሌተናል ብርጋዴር ጀነራል ጎይቶኦም መብራቱ ጎይቶኦም ደግሞ የምን አገር ተወላጅ ነው ካልክ ሂወዝ ኤሪትሪያን የኤርትራ ግለሰብ ነው። እኛ የምንከሰስበት ነገር ነው። ግራ የሚገባኝ ነው ትግራዋይ በየትኛው ማኒፌስቶ ላይ እንደዚህ አይነት ነገር አላንጸባረቀም። አንድ ይሄ መያዝ አለበት። በወያኔ ምክንያት አማራ እንዲጠላ ተደርጓል ይሉናል። ባለፈው አብራርቼዋለሁ። የአኖሌ ሐውልት እንዲቆም ያደረገው ወያኔ አይደለም። ተስፋዬ ገብረአብ የሚባል ኤርትራዊ በጻፈው የቡርቃ ዝምታ የሚል መጽሐፍ ምክንያት ኦሮሞቹ አቆሙ። ያንን ሰዎች ግን ኤርትራዊውን ተስፋዬ ገብረአብን ከመውቀስ ወያኔን መውቀስ ነው የሚቀላቸው። ማፍረስ ከፈለባቸው ደግሞ ማፍረስ ይችሉ ነበር። አሁን ወያኔን ያሰራብን ካሉ ወይም ኦሮሞና አማራ እንዲጣላ ያስደረጉትን ነገሮች
ከተባለ ኦሮማራ ተብሎ የተመሰረተ ምስረታ ነበረ። በወቅቱ ያንን ሁሉ ማስተካከል ይችሉ ነበር፣ ግን አላደረጉም። ቢኮዝ ዘይ ወንት ኢት። ሁለቱም አካላት ያንን ይፈልጉታል። አንድ የጋራ ጠላት መመስረት ሀሳባቸውን የነበሩ ህወሓት አማራ እንዲጠፋ ብትፈልግ ትልቅ ክልል አትመሰርትለትም። ፎርዛት ማተር አንድ ነገር ህወሓት አማራ እንዲጠፋ ብትፈልግ ትልቅ ክልል አትመሰርትለትም። ፎርዛት ማተር አንድ ነገር መታወቅ ያለበት አንተ እንዲጠፋ ወይም ተገዳዳሪ ነው የሚል የምትለውን ኃይል ማዳከም ነው ያለብህ አይደለም እንዴ? ከፋፍለ 2 4 5 አድርገህ ከፋፍለ ነው ማዳከም ያለብህ። ትግራይ ግን የትግራይ መሪዎች ግን አማራን ትልቅ አድርገው ነው የፈጠሩት። ይሄ ኢንፋክት ለትግራይም ጥቅም ስላለው ነው። የደከመ አማራ ለትግራይ ስጋት ነው የሚሆነው። ምክንያቱም ሌላ ኃይል ያለው ግሩፕ ሲመጣ ኢትዮጵያ ውስጥ ተገዳዳሪ 2 ኃይሎች ከሌሉ ትርጉም ስለማይኖሩ ግን አማራን ትልቅ ክልል አድርጎ አዋቅሮ ሲያበቃ ወያኔ እንደገና ይከሰሳል። የሚያሳዝነኝ ነገር ማለት ነው። ሉክ አንድ ጽሁፍ ላሳያችሁ ያስቀኛል። ይቅርታ ኤዲ አንድ ደቂቃ እንትኖችን አሬንጅ አላረኳቸውም ነበር፣ ለዛ ነው። ይሄ የመኢሶን ማኒፌስቶ ነው። 1960 ነው መኢሶን የተመሰረተው። 1960 የተመሰረተው መኢሶን በአንቀጽ 4 ላይ የማኒፌስቶ አንቀጽ 4 ላይ ምን ይላል መሰለ? ብሔር ብሔረሰቦች የራሳቸውን እድል በራሳቸው ለመወሰን እስከ መገንጠል ድረስ ያላቸው መብት የታወቀ ይሆናል ይላል። ማን ነው የሚለው? ይሄንን መኢሶን ነው የሚለው። 1960 ህወሓት የተመሰረተው 1967 ነው። ከወያኔ መመስረት በፊት የነበረው መኢሶን የብሔር ብሔረሰቦች መብት እስከ መገንጠል የሚል ህግ አስቀምጧል። እዚህ ላይ ራሱ መጽሐፉ ላይ ማለት ነው። መኢሶን መነሻው ማን ነው? ስብስቡ የማን ነው? መኢሶን ብዙ ኃይሎች ናቸው። አሁን ሁሉም ኢትዮጵያዊ የሚስማማበት ታላቁ ምሁር ኃይሌ ፊዳ የነበረበት የመሰረተው እንትን ነው። ኢንፋክት በኋላ ከደርግ መስራቾችም መኢሶን አንዱ። ዞሮ መኢሶን በ1960 ባወጣው ማኒፌስቶ ላይ በራሱ የመኢሶን ማኒፌስቶ ላይ መገንጠልን እንደ መስረታ ጽንሰ ሀሳብ አድርጎ የተጠቀመ ነው። ጀብሃ የተቋቋመው 1960 ነው በነጮቹ። የኤርትራን መገንጠል ሲያቀነቅን የነበረ ህወሓት ያኔ አልነበረም፣ ወያኔ ያኔ አልነበረም። ሻዕቢያ የተመሰረተው 1973 ነው በነጮች። ከቲፒኤልኤፍ በፊት ነው የተመሰረተው። የኤርትራን መገንጠል ያቀነቀነው እሱ ሲቀነቀል ሊገነጠልም እንትን ያለው ማለት። ግን ሰዎች የሻዕቢያን መገንጠል በሻዕቢያ ላይ ከማላከክ ይልቅ ዛሬም ወያኔ ይሉታል። ወያኔ ይላሉ። አሁን እኔ በጣም ነው የሚያሳዝነኝ ይሄ ነገር። ኢንፋክት አንድ መታመን ያለበት ከልጁ ጋር ከሴቭ አወር ኔሽን ጋር ምስማማው አንድ ጉዳይ መለስ ትልቅ ስህተት የሰራው ኤሪትሪያ ያገኘችው ሉዓላዊነት አፍርሳ ባድመን ስትወር የኢትዮጵያን ሉዓላዊ ድንበሮች ስታልፍ ያኔ የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያ መከላከያ ሰራዊት ኤርትራ በገባበት ጊዜ ያንን ይዘው ማለት ነው መለስ አሰብን ተቆጣጥሮ መደራደር ይችል ነበር። መለስ ትልቁ የሰራው ስህተት ይሄ ነው ብዬ ነው መወስደው። እኔ ኃላፊነት መውሰድ አለበት መለስ ይሄንን ባለማድረጉ ማለት ነው። ምክንያቱም በሉዓላዊነት ጥያቄ እዚህ አንድ ፋይል አውርጃለሁ፣ እሱን አለኝና እሱን ላሳያችሁ። ምናልባት የአልጀር ስምምነት ብዙ ጊዜ ስለሚጠቀስ የአልጀር ስምምነት ምንድን ነው አንደምታው የሚለውን መመልከት ተገቢ ስለሆነ ነው። አልጀር ስምምነት ይሄ ነው። በኢትዮጵያና በኤርትራ መካከል የተደረገው የአልጀር ስምምነት ይሄ ነው። እዚህ የአልጀር ስምምነት ላይ ስለ ቦርደር ጉዳይ የተናገረው ነገር የለም። ያለው የቦርደር ኮሚሽን ይቋቋም የሁለቱን ድንበር። ምክንያቱም ኢትዮጵያና ኤርትራ ይሄ ነው ድንበሬ ብለው ያካለሉት ድንበር የለም። በነገራችን ላይ ምን ማለት ነው? ይሄ የጀነራል ጻድቃን ከኤርትራ በኩል ደግሞ ስብሀት ኤፍሬም የነበሩበት ግሩፕ ድንበራችንን ዛሬ ያካሉልን እና አብርሃ ካሳ የነበሩበት ግሩፕ ድንበራችንን ዛሬ ያካሉልን ሲሉ በወቅቱ የወያኔ የሚባሉት ዛሬ የሚወቀሱት ሰዎች እኛ የኢትዮጵያና የኤርትራን ድንበር የማካለል ማንዴት የኢትዮጵያ ሕዝብ አልሰጠንም። ይሄንን የምንጨርሰው ህጋዊ መንግስት ሲቋቋም ኢትዮጵያ መንግስቷን ስትመርጥ የኢትዮጵያ ብሔር ብሔረሰቦች በአንድነት መንግስት ሲያቋቁሙ ነው ድንበር የምናሰምረው ብለው ዝግ አድርገውታል፣ እንዳይሰመር ማለት ነው።
ኤርትራዎች ግን በወቅቱ ይዘውት የመጡትና የነበረው ምንድን ነው? የ1900 የ1902 እና የ1908ቱን የአፄ ምኒልክን እና የጣሊያንን አግሪመንት ነው ይዘው የመጡት። እነመለስ ይህንን ስለሚያውቁ ማለት ነው። ይህንን ስለሚያውቁ ምንድን ነው ያደረጉት? ኖ ይህንን እኛ ማድረግ አንችልም። የኢትዮጵያ ህዝብ ራሱ ሲወስን ያን ይቋቋማል። የኢትዮጵያና የኤርትራ ድንበር አሁንም አልተካለለም። ባይዙ ፎርዛት ማተር ኃይል ያለው አካል የፈለገውን ቦታ የማቆጣጠር መብት ክፍት ነው ያለው። አሁን ኢትዮጵያውያን አሰብ ይገባናል መለስ ነው አሳልፎ የሰጠብን ካሉ የማስመለስ ሙሉ መብት አላቸው እስቲል ማለት ነው እስቲል። ምክንያቱም ቦርደር ኮሚሽኑን አልቀበልም ብሎ ያፈረሰው ማን ነው? ኢሳያስ አፈወርቂ ነው። የቦርደር ኮሚሽኑ ደግሞ እዚህ ላይ አለ። የቦርደር ኮሚሽኑ ራሱ የመሰረታቸው እንትኖች አሉ ሲያካልል ማለት ነው። ካርታዎችን ይዞ ነው የምትለኝ። ነገ ጧት ኢትዮጵያ የወደብ ጉዳይ የማንሳት ነገሩ ክፍት ነው፣ ጥያቄውን ማንሳት ትችላለች ነው የምትለኝ? ኦፍኮርስ የፈለገችው ጊዜ ማምጣት ትችላለች። ምክንያቱም የቦርደር ኮሚሽን ያቀረበውን የውሳኔ ሀሳብ ኤርትራ አልቀበልም ብላ አፍርሰዋለች። ይህንን በተደጋጋሚ ለኤርትራዎች ነግረናቸዋል። ተው ዛሬ አብይ አህመድ የትግራይን ድንበሮች ይዛችሁ እንድትገቡ የሚያደርጋችሁ ያለው ሉዓላዊነት የሚባለው ነገር በሙሉ ሊያጠፋባችሁ ነው እያልናቸው አልሰሙም እነሱ። አሁን ደግሞ ጥያቄው መታለች፣ የአሰብ ጥያቄ ባይዙ እቺ ጥያቄ በህግም በታሪክም ኢትዮጵያ ሙሉ መብት እንዳላት ስለሚታወቅ ነው የተነሳው። ከሶማሊላንድ በተሻለ ኢትዮጵያ የህግም የሞራልም የታሪክም መብት ያላት የአሰብ ጉዳይ ላይ ነው። በአሰብ ጉዳይ ላይ እነሱ ጥያቄውን ባያነሱ ማንም እኛ አሁን በዋናነት ቲፒኤልኤፍ ማለት ነው አሁን የትግራይ ድርጅት ይሄንን የዓለም ኒው ኦርደር የሚጻረር ጽንሰ ሀሳብ ይዞ እንዳይመጣብን ነው ማንፈልገው። በቃ ይሄንን እንዳያደርግ ነው የምንፈልገው። አንደኛ ይሄ ነው። ሌላ የተነሳና በእንትን መደገፍ የሌለበት ነገር አንድ ስለ አፄ ዮሐንስ የተነሳ ነገር አለ። በእንትን ጉዳይ በዚህ በወሎ ጉዳይ ይሄ የጋሽ ተክለ ጊዮርጊስ መጽሐፍ ነው። የጋሽ ተክለ ጻዲቅ መጽሐፍ ነው። አፄ ዮሐንስ እና የኢትዮጵያ አንድነት የሚል መጽሐፍ ነው። ትግራዋይ አይደሉም እኚህ ሰውዬ። በጣም በኢትዮጵያ በታሪክ ጉዳይ የሚጠቀሱ ሰው ናቸው። እኚህ ሰው በአፄ ዮሐንስ ጉዳይ ላይ በጻፉት መጽሐፍ ምዕራፍ 571 ላይ ሙሉን አንብቡት። ሙሉን ስታነቡት ንጉስ ምኒልክ በሸዋና በወሎ መካከል ያለውን የድንበር ግንኙነት እንዴት መፍታት እንዳለባቸው በሚያደርጉት ጥረት ላይ ቦሩ ሜዳ ላይ ምን እንደተፈጸመ የሚናገር መጽሐፍ ነው። ክሊርሊ የሚያስቀምጠው ነው። ክሊርሊ ማለት ነው። ወሎ ላይ አፄ ዮሐንስ ሙስሊሞችን ጨፈጨፈ የሚል ተረክ ወንድሜ ሴፍ አወር ኔሽን እንዳለው ህወሓት ልትከላከለው በማትችል ደረጃ ነው ሲተረክ ዝም ብላ አይታለች። በታሪክ ግን እንደዛ የሚል ታሪክ የለም። ይሄው የራሳቸው መጽሐፍ ማለት ነው። የትስኖት አውርት የኛ መጽሐፍ አይደለም። ሀቁም ደግሞ ያ ቦሩ ስላሴ ላይ የሃይማኖት እቅበተ ሃይማኖት የሚባል ስብሰባ ተደርጓል። አሁንም ድረስ ማህበረ ቅዱሳን የቴሌቪዥን ፕሮግራም እንኳን አለ። የቦሩ ሜዳ የሚባል ማለት ነው። ቦሩ ሜዳ የሚል የቴሌቪዥን ፕሮግራም አለው እቅበተ ሃይማኖት ጉዳይ ላይ ማለት። ቦሩ ስላሴ ላይ ቅባትና ጸጋ የተወገዙበት የሃይማኖት እንትን ነበር፣ ክርክር ነበር። አፄ ዮሐንስ በወንበርነት የመሩት ማለት ነው። ከዛ ውጭ ግን በዝም ብሎ በሚወራ ደረጃ ካልሆነ ወንድሜ እንዳለው የታሪክ ክፍተቶች ናቸው እንጂ ራሱ ተክለ ጻድቅ መኩሪያም ይሄ የቦሩ ሜዳ የሚባል ጭፍጨፋ እንደሌለ ወሎ ላይ አፄ ዮሐንስ ኢንፋክት እዚህ ጋር ታሪክ መነሳት ስላለበት ንጉስ ሚካኤል ኦፍ ወሎ የወሎ ንጉስ ሚካኤል ልጅ ኢያሱ ወደ ዙፋን በመጡበት ጊዜ ልጅ ኢያሱ ወደ ዙፋን ሲመጡ የወሎና የትግሬ ገዢ ነው ያደረጓቸው። ማን? ልጅ ኢያሱ ማንን? ንጉስ ሚካኤልን። ንጉስ ሚካኤል ግን ምን አደረጉ? የአፄ ዮሐንስ በጣም ወዳጅ ስለሆኑ በጣም ማለት ነው ወዳጅ ስለሆኑ ማለት ነው ደጃች ስዩም መንገሻን which means የራስ መንገሻ ልጅን ስዩም መንገሻን ለእቴጌ ተዋበች የማን የራስ ሚካኤል ልጅ ለሆነችው ማለት ነው ዳሯትና ትግራይማ ባለውለታዬ ነው እኔ ልገዛው አልችልም ብለው ንጉስ ሚካኤል የወሎ ደጃች ስዩም ወይም ደግሞ በኋላ ራስ ስዩም መንገሻ የትግራይ ገዢ እንዲሆኑ አድርጓቸዋል። በዚህ ደረጃ ነው ወሎና አፄ ዮሐንስ ያላቸው ግንኙነት ፍቅራቸው ማለት ነው። ግን በታሪክ ሂደት ወሎና ትግራይ እንዲጣሉ ብዙ ነው የተረረከው።
በነገስታት ደረጃ ግን ባለውለታ ኢንፋክት ንጉስ ሚካኤል ከሌሎች የኢትዮጵያ አካባቢዎች ይልቅ ንጉሰ ነገስት አፄ ዮሐንስ መተማ ሲዘምቱ አባቴን ትይቼ ወዴትም አልሄድም ብለው አብረው የዘመቱ ትልቅ አባት ናቸው። ትልቅ ንጉስ ናቸው። ንጉስ ሚካኤል ኦፍ ዘወሎ ማለት ነው። ይሄ ክሊርሊ የታሪክ መጽሐፍት የሚያስረዱት ነው። ይሄ መታወቅ አለበት። ሌላ መነሳትና መጽዳት ያለበት ጉዳይ የሚመስለኝ በብሔሮች ጉዳይ እኔ ከወንድሜ ጋር አሁን የኢትዮጵያን ህገ መንግስት ከማይደግፉት መካከል ነኝ። እኔ ባለፈው ተናግሬያለሁ። ምክንያቱም የኢትዮጵያ ህገ መንግስት የትግራይን ጥቅም አሳልፎ የሰጠ ነው ብዬ ስለማምን ማለት ነው። ኦንሊ ቲንግ የኢትዮጵያን ህገ መንግስት ምደግፈው ሰላም አረጋግጦልኛል ብዬ ስለማስብ ነው። ሰላሙ ግን በህገ መንግስቱ አልተጠበቀልኝም። ሰላሙ የትግራይ ህዝብ የመኖር የህልውና መብቱ ግን ህገ መንግስቱ አላስጠበቀለትም። ኢንፋክት የውጭ ኃይል ተጋብዞ ተቀጥቅጧል። ህገ መንግስቱ ምንም አይጠቅመኝም ማለት ነው። እኔ ህገ መንግስቱ ቢፈርስ በጣም ከሚደግፉት ለምሳሌ የድንበር ጉዳይ ይሄ ከኢህአዴግ መምጣት በፊት የነበረው የኢትዮጵያ ድንበር ነው፣ የካርታ ጉዳይ ነው። እንደምታየው ትግራይ ያዘውና ሁለተኛ ላይ ትመጣበታለህ። አንዴ ሁለተኛ ዙር ላይ ታብራራበታለህ። ሌሎች እድል እንስጥና እዚህ ጋር አንድ ነገር ልናገር እኔ። እሺ አይ ብዙ ነገሮችን ዳሷል። እኔ ስለ ኢትዮጵያ ስለሆነ ብዙ አይመለከተኝም። ግን በኤርትራ ጉዳይ እና በአሰብ ጉዳይ ትግራይ አደይ የተናገረው ነገር ያው ከነ ጌታቸው ረዳና ጻድቃን ጋር እየሰራ መሆኑ ነው የሚሰማኝ። ምክንያቱ ባለፈው ጊዜ ጻድቃን የትግራይ ኃይል ቲዲኤፍ መፍረስ አለበት፣ የፌዴራል ኃይል ደግሞ ትግራይ መግባት አለበት፣ በውስጥና በድንበር ለሚመጣ ማንኛውም አይነት ስጋት ለመቆጣጠር የፌዴራል ኃይል መግባት አለበት ብሎ ነበረ። በዚህ ምክንያት ቴዲ ሪዮት በጣም በንዴትና በከፍተኛ ስሜት በቃ ይሄ ንቀት ነው፣ ያን ጨፍጫፊ ስርዓት ያንን ከኤርትራ ሰራዊት ጋር ሆኖ ትግራይን የጨፈጨፈ ኃይል ትግራይ ይግባ ቲዲኤፍ ይፍረስ ማለት ምን አይነት ክህደት ነው ብሎ መልስ ሰጥቶ ነበር። ያንን ነው እኔ የምደግመው። ስለ አሰብ ጉዳይ ኦልሬዲ በቃ ምን ብዙ ጊዜ ተነግሯል እኮ ብዙ ጊዜ። አሁን እኔ ኢትዮጵያውያኖች አሰብን ያጣነው በኢህአዴግ ነው ወይ በመለስ ነው ወይ በወያኔ ነው የሚለውን ነገር ያንን ነገር ማጥራት አለባቸው። አይደለም ወያኔ ከመፈጠሯ በፊት አገር እንድትሆን ጀብሃ ትታገል ነበር። ከጀብሃ ላይ ሻዕቢያ መጣች። ሻዕቢያም እንደዛ ነበር አቋሟ ማለት ነው። እና በዚህ በ2000 በፈረንጆች አቆጣጠር በአልጀርሱ ለአንድና ለመጨረሻ ጊዜ ወሳኝ የሆነ ስምምነት ካርታው ራሱ መሬት ላይ ነው ያልተተገበረው እንጂ መሬት ላይ ነው ምልክቱ ሽካሉ ያልተደረገው እንጂ መለስ እንደውም አንድ ጊዜ ኤርትራዊው ጋዜጠኛ አንድ ጊዜ ጠይቆት ነበር። አዲስ አበባ ኢንተርቪው አድርጎት ነበር። መለስ ምን አለ? ድንበሩን ለማስመር መነጋገር አለብን። ድንበሩን ለማስመር ምን አለ? ለምሳሌ ያንድ የግለሰብ ቤት ከፍሎ የሚሄድ ከሆነ ስለዛች ቤት ወይ ወደ ኤርትራ ትግባ ወይ ወደ ትግራይ ወደ ኢትዮጵያ ትግባ የሚለውን ነገር ለመነጋገር መቀራረብ አለብን ስንል ይህንን ነገር እምቢ አሉ። ምን ማለት ነው? መሬት ላይ ነው ያልተተገበረው እንጂ ኦልሬዲ ብይኑ ካርታው ወጥቷል። ትግራይ አዴ አልወጣም ነበር ሲል ነበር። ይሄ አሁን ስህተት ነው። አይ ነው ብዙዎች ትናንትና ብልጽግና ይውደም ኢትዮጵያ ትጥፋ የሚሉ የተጋሩ ልጆች ዛሬ ብልጽግና ሆነዋል። አሰብን እንወራለን እያሉ ነው። ያው እንግዲህ ምንም የምለው ነገር የለም። ምንም የምለው እስቲ ያው ይሞክሩ ነው የምለው። ሌላ ምንም የምለው ነገር ምክንያቱ አሰብ በኃይል ይዘህ አሰብን አስተዳደራለሁ በአሰብ እሰራለሁ ማለት የማይታሰብ ነው። ምክንያቱ በዚህ በቀይ ባህር የየመን ታጣቂዎች በፈጠሩት ስጋት ምክንያት መርከቦች በዛ በቀይ ባህር አካባቢ ማለፍ ስላቃታቸው ምን ችግር ተፈጠረ? በሌላ መንገድ በረጅም መንገድ ብዙ ዋጋ በሚያስከፍል መንገድ ማለፍ ስለተገደዱ ኢንሹራንስ ሀይ የሆነ የዓለም ኢኮኖሚም ራሱ ተዛባ። በጣም ብዙ ችግር አስመጣ። ስለዚህ ኢትዮጵያውያኖች
ወይ ደግሞ የብልጽግና ኃይል አሰብን ይይዛለሁ ብሎ አሰብን ቢቆጣጠር እንኳን ሊሰራበት ይችላል ወይ? ባይዘወይ በደርግ ጊዜ አሰብ ይሰራ ነበረው። አዎ ይሰራ ነበር። እኔ አሰብ ነበርኩ። ግን በዛ ይሰራል በሚባል ደረጃ ነበር ወይ? በስንት ጥበቃ፣ በስንት ስጋት፣ በስንት ነገር ነበር የሚሰራው። ስለዚህ ያንን ነገር ነው ለመፍጠር የምትሉ ዛሬ አሁን ለምሳሌ ኢትዮጵያ ህገ መንግስት አልቀበልም ይላል ትግራይ አደይ። ሻዕቢያም እኮ ኢትዮጵያ ህገ መንግስት እኮ ኢሳያስ ጥሩ ህገ መንግስት አይደለም እያለ ነው። በተዘዋዋሪ እኮ እያሰበላችሁ ነው። ከእሱ ሀሳብ ጋር እየተስማማችሁ ነው። በተለይ ደግሞ አንቀጽ 39 የሚባለውን ነገር እሱን ለምንድን ነው የተጠቀማችሁት ብዬ መለስን ጠይቄው ነበረ፣ ግን አልሰማኝም እያለ ነው እኮ። እንግዲህ ኢሳያስ ለምን ስለ ህገ መንግስታችን ተናገረ ብላችሁ አትንዘርዘሩ። በቃ ኢሳያስን በቀይ ምንጣፍ ያስገባችሁት እናንተ ናችሁ። ይህችን ታሪካዊ ሀገር ትልቅ ሀገር ዝም ብዬ ነው ስሰማ ትግራይ አደይ ይሄ ነውር ነው። ዝም ብዬ ነበር ስሰማ የነበረው። ቦርደር የጣሰው ብልጽግና ነው ያስጣሰው። ምንድን ነው የምታወሩት? ቦርደር እንዲጥስ ትግራይ ገብቶ ችግርና መከራ ደቂቃ አሬንጅ አድርገህ ስጠን ለሁላችንም፣ አለበለዚያ እኛ ሁላችን እንወጣ እንችላለን። ሀገር ልጁ ምንድነው ምላሱ ላይ ቆማችሁ ጨርስ ሀሳቡ እስከሆነ ድረስ ዝም ብዬ ነበር ስሰማ የነበረው። እና እኔ አሁን ባይገርማችሁ በትግራይ ጦርነት ጊዜ ኤርትራን ተቃውሜ ከትግራይ ህዝብ ጎን የሆንኩት በሰብአዊነትና ትክክለኛ ነገር አይደለም ሻዕቢያ በማያገባው ጦርነት ገብቷል ብዬ ነበር ከትግራይ ህዝብ ጎን የነበርኩት። በሰላማዊ ሰልፍም ገንዘብ በማዋጣትም የተለያየ ነገር በማድረግ የነበርኩት ያት ጦርነት የኛ ጦርነት አይደለም፣ የብልጽግና ጦርነት ነው፣ የአብይ ጦርነት ነው ብዬ ትግራይ ትስዕር ነበር የምለው። ስለዚህ ያንን ነገር በማድረግ ደግሞ ምንም አልጸጸትም። ዛሬ ግን ብልጽግና ሆናችሁ አሰብ ይመለከተናል በህግም በታሪክ ምናምን ብትሉ እንዴ እናንተ ዛሬ ልትደግፉት የምትሯሯጡለት ብልጽግና አዲስ አበባ ከኛ ብሎ ሰልቅጦታል። ስለዛ የምትናገሩት ነገር የለም። አዲስ አበባ አሁን የኦሮሚያ ሆኖ ስንት የአማራ ሰው እየተፈናቀለ አይደለም? ስንት የአማራ ልጆች ኤድሞንድ ከምዕራብ ምንድን ነው? አራት ዋሽ አንድ ሀሳቡን ይጨርስ አስፋው። ኦ ማይ ጋድ ጊዜ ከሌላችሁ ጋይስ ዩ ዶንት ሃቭ ቱ ስቴይ ሂር። አይ ሚን እዚህ እንድትቆዩ ጊዜ እሰጣችኋለሁ። ሀሳብህን ኤርሚ ጨርስ፣ ከዛ በኋላ እንወጣለን ወደ ቴንክ ዩ ኤድሞንድ። እሺ ኤድሞንድ፣ እኔ ብዙ ዜናዎችን ስለምከታተል ብዙ ነገሮችን ስለማይ ኢትዮጵያን ለማፍረስ የፈለጋችሁት ትግራዋይ እየመራት ናት ብላችሁ ነበር በተሳሳተ ፖለቲካ ያንን ነገር የፈጸማችሁት። ዛሬ ደግሞ ያ ሁሉ ችግር የወረደብን በኢሳያስ ምክንያት ነው፣ በሻዕቢያ በኤርትራት ነው፣ በሻዕቢያ በኤርትራ ምክንያት ነው የሚለው ዝሌት አያስኬድም። ብዙ ፖለቲከኞች ተው ይሄ አያዋጣም፣ ኢሳያስ ታሪካዊ ጠላት ነው ሲባል እንዴት ኢሳያስን ትናገሩብናላችሁ ብላችሁ ከኛ በላይ ኤርትራውያን ሆናችሁ ምን ትዘፈዘፉት የነበራችሁት እናንተ ናችሁ። እስኪ ዛሬ አማራ ክልል ስለሚጨፈጨፈው ሰው አውሩ። በኢትዮ ፎረም ብቻ የምናየው በቴሌግራም የምናየው የስንት የአማራ ዜጋ ጭፍጨፋና ሞት እልቂት ማንም ሰው አያወራም። ስለዛ እስኪ አውሩ። ብልጽግና ስለሚፈጽመው አብይ አህመድ አማራ ህዝብ ላይ ስለሚፈጽመው ጭፍጨፋ ስለዛ እስኪ ተናገሩ። አሁን የአሰብ ጉዳይ ምናልባት ኢትዮጵያን እንደገና ሊያቆማት ይችላል ብላችሁ አስባችሁ ነው? እንግዲህ ይህን ነው የማየው። ቴንኪው፣ በጣም አመሰግናለሁ። እንተያያለን አንድ ላይ ደግሞ። ሌላው ምንድን ነው ትንሽ እንትን ኤርሚ የሰዎች የግለሰብ ሀሳብ የህዝብ አናርገው። አሁን አንተ ባወራኸው ኤርትራውያን አቋማቸው ነው አይባልም፣ የኤርሚያስ አቋም ነው። ትግራይ አደየ የትግራይ አደየ አቋም። ስለዚህ የምንነጋገር ሁላችንም የራሳችን ነው እንጂ የህዝብ አድርገን አንውሰደው። አንደኛ መስተካከል ያለበት። ሌላው ትንሽ ኤርሚያስ እንደው እንዲያጤ ነው ብዬ የምለው ኢሳያስ ባለፈው 2 ሰዓት በላይ
ኢንተርቪው በሰጠበት ወቅት ኢትዮጵያ ላይ ነው ሞር ፎከስ ያደረገው። አንዳንድ ኤርትራውያኖች ባለፈው ምን ሩም ገብተው ለምንድነው ስለ ኤርትራ የምትወያዩት ያሉ አሉ። ወል ከኛ በላይ እኛ ወሳኝና ፈላጭ ቆራጭ አይደለንም። ግን ኢሳያስ ራሱ ስለ ኢትዮጵያ ይወያይል እና ኢሳያስ ምን አለ? ኢትዮጵያ ህገ መንግስት አንቀጽ 39 አንቀጽ 39 ትልቁ የመጣበት ምክንያቱ ለማን ነው? ለኤርትራ እኮ ተብሎ ኤርትራ ኢትዮጵያ ፈቃድ ባትሰጥ በተባበሩት መንግስታት ተቀባይነት አታገኝም ነበር እንደ ሀገር። ለምሳሌ ሶማሌላንድ ሶማሊያ እንደ ሀገር ሶማሌላንድ ዋናው ያው የፌዴራል መንግስቱ መቀመጫው ሼክ ሀሰን እውቅና ስላልሰጠ ሌሎች እውቅና ስጡኝ አለች። የተባበሩት መንግስታትም ሊቀበላት ያልቻለው ለዛ ነው። እውቅና አልሰጣትም የሶማሊያ መንግስት። ኤርትራ ኢትዮጵያ እውቅና ባትሰጣት ኤርትራ ሀገር መሆን አትችልም ነበር። ግልጽ ነው። ስለዚህ ኤርትራን ደግሞ እንደ ሀገር ለማሰናበት ህግ ያስፈልጋል። ይሄ የሰፈር ውስጥ እንትን አይደለም። ሰፈር ውስጥ ያስካት ገርል ፍሬንድ በቃ ከእንትና ጋር ከሄደች ትሂድ የሚባል አይደለም። ሀገርን የሚያክል ነገር ለመስጠት እንደ ሀገር ኢትዮጵያ ህግ ማውጣት አለበት። በህግ ነው መስደድ፣ በህግ ነው መልቀቅ ያለበት። በህግ ለመልቀቅና ኤርትራን እንደ ሀገር ለማሰናበት ህግ ተቀረጸ። ህጉ ምንድን ነው? የራስን እድል በራስ መወሰን እስከ መገንጠል። ስለዚህ ኤርትራውያን ነፃነት ነው ባርነት የሚል ምርጫ ያደረጉት ኤርትራ ውስጥ ብቻ አይደለም፣ ኢትዮጵያ ውስጥም ነው ያደረጉት። ያንን ፋሲሊቴት አድርገውታል። ያንን ፋሲሊቴት ያደረጉት በህገ መንግስቱ መሰረት ነው። ይህንን ህገ መንግስት ኢሳያስ ሊነቅፍና ሊያወግዝ መጣ ብትሉኝ ፖለቲካ ቁማር ሊጫወት ነው የመጣው እንጂ የህገ መንግስት ባይኖር ኤርትራ ሀገር መሆን አትችልም ነበር። ኢትዮጵያ ያለ ህግ ኤርትራን መልቀቅ አትችልም። ያለ ህግ ካለቀቀች ደግሞ አይ በኃይል ሄጃለሁ ብትባል ሶማሌላንድ ነው የሚሆነው። እንደ ሶማሌላንድ ከሆንክ ደግሞ ኤኒታይም የሶማሊያ መንግስት ሶማሌላንድ ሊዘምት ይችላል። አገር አይደለችማ። ግን ሶማሌላንድ ምንድን ነው የሚያደርጉት? ፕሪቴንድ እንደ ኔሽን ነው ፕሪቴንድ የሚያደርጉት። የኤርትራ ምጣፈንታ ድሱ ነበር የሚሆነው። ህገ መንግስቱን የረዳቸው፣ በህግ መሰናበታቸው ነው የረዳቸው፣ የኢትዮጵያን ፈቃድ ማግኘታቸው ነው የረዳቸው በተባበሩት መንግስታት እንደ ሀገር ለመመዝገብ እና ለመቀበል። ያንን ህግ ኢሳያስ ይተቻል ሲሉኝ የመጨረሻ ከሃዲ እና ወራዳ ሰው እንደሆነ ነው የሚያሳየኝ። ምክንያቱም ያንን ቃላት የሚሰነዝረው ፖለቲካ ለማያውቀው ነው። ኢሳያስ አንድም ቀን ከፖለቲካ ምሁራን ጋር ዲቤት አድርጎ ያውቃል? አያረግምም። ያውቀዋል፣ አቅሙን ልኩን ያውቀዋል። እና ያንን ህገ መንግስት ለመተቸት የሄደው የፖለቲካ ቁማር ለመጫወት፣ ከሁሉ በላይ ደግሞ ሲከስ የነበረው ወያኔን ነው። ከኢሳያስ አንደበት ሁሌ የማጠፈው ወያኔ። ስለዚህ ህገ መንግስቱ አጫዋች አድርጎ ሊያወራ የፈለገው ከዛ አቅጣጫ ነው። ምክንያቱም አንዳንድ የፖለቲከኞችን ቁማር፣ ተንኮል፣ ሴራ ማወቅ ተገቢ ነው የሚመስለን። ስፔሻሊ ለአቅመ ፖለቲካ የደረስን ሰዎች ማሰብ፣ ማገናዘብ፣ መናገር የምንችል ሰዎች በደንብ ፋክቱን፣ ሪያሊቲውን፣ መሰረቱን ማወቅ ተጨባጭ እውቀትም ነው፣ አስፈላጊም ነው። አንዱ እሱ ነው። ሌላው ቦርደር ዲማርኬሽንን በተመለከተ በኢትዮጵያና በኤርትራ በሁሉም አካባቢ ቦርደር ዲማርኬሽን አልተደረገም። መለስም ተናግሮታል። ቦርደር ዲማርኬሽን በሁሉ ቦታ ላይ አላረግንም ብሏል። እኔ ራሴ ሰምቼዋል። ሊደረግም አይችልም። ምክንያቱም በእያንዳንዱ ገጠር፣ ሰፈር፣ ቀበሌ ሁሉ ትግራይና እንትናን ኤርትራን በሚያወስነው ቦርደር ዲማርኬሽን ሊደረግ አይችልም። የጊዜ ጉዳይ ነው። ጊዜ ይፈልጋል። ያ አቅምም ይፈልጋል። ብዙ ነገር ይፈልጋል። ኤክስፐርትም ይጠይቃል ያንን ለማድረግ። ሌላው ግን አይ ቲንክ ትግራይ አደይ ሊያነሳው የፈለገው ኤርሚያስ ምናልባት ያልተረዳው ብዬ የምለው ኤርሚያስ ቢረዳው ጥሩ ነውም ብዬ ማስበው አሁን የኤርትራ መንግስት አሁን ያለው የኢትዮጵያን ሉዓላዊነት አያከብርም። አንተ እንደምታውቀው ኢሮብ እየገባም ያደርገውን ነገር ትሰማለህ። ንብረት ይዘርፋል፣ ያፍናል፣ ቤት ያቃጥላል። በዛላምበሳ በኩል አሁንም ትግራይ እየገባ ንብረት ይዘርፋል፣ ቤት ያቃጥላል፣ አፍኖ ይወስዳል። የአሰብ የኤርትራ ሉዓላዊነት ነው እያልክ የኢትዮጵያን ሉዓላዊነት ግን አላከብርም
ኢትዮጵያ ላይ እንደፈለግኩ እየገባው ገላለሁ፣ እዘርፋለሁ፣ የፈለግኩትን አረጋለሁ። አሰብ ግን ስትመጡ ስለ ሉዓላዊነት አወራለሁ ከሆነ ስህተት ይሆናል። እኔ ስለ ሉዓላዊነት የኤርትራ መንግስት የማውራት ሞራል የለውም ብሎ ወሮ በላ ዱርዬ መንግስት ነው። የሚሰራውም የዱርዬ ስራ ነው። መዝረፍ፣ መስረቅ፣ መግደል ምናምን ነው። ያው ከኔ በላይ ኤርሚያስ ያውቀዋል የስርዓቱን ሌብነት። ስለዚህ ትግራይ አደዬ ምን ብሎ አነሳ? የአንድን ሀገር ሉዓላዊነት ሳታከብር ስለ ራስ ሀገር ሉዓላዊነት ማውራት አትችልም። ስለ አሰብም ሉዓላዊነት ለማውራት የኢትዮጵያንም ሉዓላዊነት ማክበር ተገቢ ነው። ስለዚህ አሁን ዓለም እየተናገረ የተባበሩት መንግስታት አንቶኒ ብሊንከን የኤርትራ ኃይሎች የውጭ ኃይሎች ይውጡ 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 እያለ ይናገራል። አልወጣም ብሏል። ነገ ጠዋት አሁን ኢትዮጵያ ውስጥ ባለው መጥፎነቱ ለስርዓቱ ለኢሳያስ መንግስት ነገ ጠዋት ትግራይ ውስጥ ያለው ኃይል ከመሬታችን የማይወጣ ከሆነ ነገ ጠዋት የኢትዮጵያ ስርዓትም ይሁን መንግስትም ይሁን ወታደርም ይሁን የኤርትራን ሉዓላዊነት ጥሶ የትም ቢገባ ሁሉም ዓለም ላይ ኢትዮጵያ ውስጥ ያለው ወይንም ትግራይም ያለው ብቻ ሳይሆን ዓለሙ ምንድን ነው የሚለው? የሰው ሉዓላዊ ሀገር አያከብርም። ስለዚህ የኔ ሉዓላዊነት ተጣሰ ብሎ ለመክሰስም አይችልም። የማያስፈልግ የፖለቲካ ቅርቃር ደፈሲት ውስጥ እየገባ ነው ያለው የኤርትራ መንግስት። ግን በሰላም ጉዳይ፣ በኢኮኖሚ ጉዳይ፣ በልማት ጉዳይ፣ በምናምን በፖሊሲ ጉዳይ፣ በፎሪን ፖሊሲ ጉዳይ ምናምን የኤርትራ ስርዓቱ ላይ ያለው ስርዓት ምንም አያውቅም። እንደምታውቀው ነው። ኩናት ብቻ ነው የሚያውቀው ሰውየው። ጦርነት አገሪቷንም ያደቀቃት በጦርነት ስለሆነ ነገ ጠዋት ሊጎዳው ይችላል የሚል ፖይንት ነው። ያንን በአልጀር ስምምነትም አላከብርም እያለ እንደፈለገ የሚያደርገውም ለዛ ነው። ስለዚህ ያ ነገር ነገ ጠዋት ወደ እሱ ዞሮ ሲመጣ እሱ ጋር እኔ ጋ ሲሆን ሉዓላዊነት አክብሩ፣ ኢትዮጵያ ላይ ሲሆን ግን ሉዓላዊነት አላከብርም ስለሚል በህጉ መከራከር የሚችልበትን ፖይንት እያጣ ነው የሚል ፖይንት ለማንሳት ነው የፈለገው ትግራይ አደዬ። ለማንኛውም ወደ ሰላም እንምጣና ከዛ አስፋው ይቀጥል። እንዴት ናችሁ? ሰላም ብያለሁ። አይ ቲንክ እኔ ባላችሁት ላይ አልስማማም። ምክንያቱም ኢንተርኔት ቲፒኤልኤፍ ድምፅሽ ጥሩ አይደለም። ኦኬ፣ አሁን አይሰማም? እሺ ቀጥይ፣ እንደሱ አውሪ። ያ እኔ በቲፒኤልኤፍ ላይ ያላችሁት ነገር አልስማማም። በአንደኛ ደረጃ እዛ ኢትዮጵያ ምድር ላይ የአማራ ጠላት ቲፒኤልኤፍ ነው። ቲፒኤልኤፍ ለመሆኑ ደግሞ አይደለም ኢቨን የኡጋንዳ መንግስት ደግሞ ተራው የኔ አይደለም። ለምን ገባች እሷ? ተራው እሷ ነው። እሷ ነች የቀደመችው። ተራው የኔ ነው። አንተ ሳትገባ ቲፒኤልኤፍ አይ ቲንክ የአማራ ብቻ ሳይሆን እናንተ እንደምትሉት የነጻነት አምላክ ምናምን ትላላችሁ። ግን እኔ አንድም ብሔረሰብ እንግዲህ መቶ ቲፒኤልኤፍ ባለውለታዬ ነው ብሎ ቲፒኤልኤፍን ተከላክሎ የሞተም የቆመም የለም። ባንዴ ነው ግር ብሎ በዚህ ቲፒኤልኤፍ ምክንያት ህዝቡ ሊሞት የቻለው። ስለዚህ ኦሮሞን ብትጠይቀው፣ ነገን ብትጠይቀው ሁሉም ሰው በቀሉን ነው እንትን ያለው። ትክክል ነው፣ ትክክል አይደለም። ሁሉም ቂም፣ ጥላቻ፣ በቀል ስለነበረበት ነው አብይ ፕሮፓጋንዳውን ሰርቶ ግር ብሎ ምስኪኑ ትግራይ ላይ የወረደው። አይ ቲንክ እናንተ ብቻ ናችሁ ቲፒኤልኤፍ ጥሩ ነው ብላችሁ የምታምኑት። ይሄ ደግሞ እኔ ልክ ነው ብዬ አላምንም። አንድ ሰው በሚሊየን ተበድያለሁ ካለክ የነጻነት አምላክ ነኝ ብለህ ካልክ ደግሞ ተበድያለሁ እያለ ከኔ ያቀልሃለሁ ማለት ልክ አይደለም። ወደዳችሁም ጠላችሁም ቲፒኤልኤፍ ማንም ሊቀበለው አይችልም። 4 ነጥብ። እና አብይን ይሄ ደግሞ የብአዴንንም ያመጣው ቲፒኤልኤፍ ነው። ስለዚህ የአማራ ህዝብ ጥያቄው ትክክል እንደሆነ አሁን ማወቅ አለባችሁ። ምክንያቱም አልተወከልኩም እኔን የማይወክል ነው አምጥታችሁ የጫናችሁብኝ ያለው ዛሬ ቁጭሎ እየገደሉ እንግዲህ ህገ መንግስት እያስከበርን ነው፣ አማራ ክልል ሰላም ነው እያለማን ነው እያሉ ነው። ስለዚህ የአማራ ህዝብ ጥያቄ ፍትሃዊና ትክክልም ነበር። አንድ ሁለተኛ ደግሞ ስለ ነገስታት ካወራችሁ ነገስታቱን በድለው ከሆነ የትግራይም ነው አብረው የበደሉት። ምክንያቱም አብረው ነግሰው ሲመሩ ስለነበረ ጨቋኝም ከሆኑ እኩል ነው የጨቆኑት። አንድ
ሁለተኛ ኦነግን ብትጠይቁት እናንተ ኤርትራዊን ይዞ ኢትዮጵያ የጨፈጨፈኝ ነው የምትሉት። እነሱ ደግሞ እኔ ሲያወሩ ኦሮሞቹ ሲያወሩ ደግሞ ስሰማ ኤርትራን ይዛችሁ ኦነግን እንደጨፈጨፋችሁ ነው። ሁሉም ሰው ቂም አለው። ስለዚህ አንዳንድ ጊዜ የራሳችሁን ብቻ ሳይሆን ማውራት ሌላው አንድ ውለታ ስትውል እኮ እኔ ነኝ ውለህልኛል ብዬ ማመስገን የሚገባኝ እንጂ አንተ ራስህ ማመስገን አችልም። ለእኔ ቢጤ እንጀራ ሰጥተህ ራስን ታመሰግናለህ እንዴ? ሌላው ሰው ምን ይለኛል የሚለውን ነው መስማት። ስለዚህ ድፍን ብሔር ብሔረሰቦች እንደውም ከቲፔሌፍ ይልቅ እንደውም ከትግራይ ህዝብ ይልቅ በመጠኑ ይኸው በደለ ለምትሉት አማራው በተወሰነው መልኩ ከየደቡብም ከየሁሉም ቦታ ያዝናሉ። ምን ይላሉ? በትግራይ ላይ ከመጣ ግን በቲፔሌፍ የተነሳ ማአት ሰው ጥላቻ አለው። ይሄ ምንም ጥርጥር የለውም። እና ልልክ የምፈልገው ስለዚህ ይሄ ዋለልኝ የሚለውን አንድ ግለሰብ ነው። አማራ ህዝብ ወክሎታል ወይ ነው ያንን ሰው ሪሊ መርጦታል ወይ? ስለዚህ እንደዛ ካልኩ እኮ አብርሃም አለልኝም ትግራይን ጨፍጭፏል። ትግራይ ሆኖ ማለት ነው። አንድ ኦሮሞ መጥቶ አንድ አማራ መጥቶ ነበረበት እኮ እሱም ብሎ እንደማለት ማለት ነው። ደሴም ኖሞር ላይ የትግራይ ተወላጅ አለች። አይ ትግራይ እኮ ናት የምትመራው እንደማለት ነው የሚሆነው። ገባ? ቀልድ ነው የሚሆነው። ስለዚህ እኛ አሁን የምንፈልገው ሰላም እንዲመጣ ከፈለግን የሌላውን በደል መስማት፣ እኛ ደግሞ እናንተ ላይ በደረሰው በደል በትግራይ ህዝብ ላይ ምናልባት በአብይ አህመድ ፕሮፓጋንዳ ቂማችንን ብቻ አይተን ስለሌላው ምስኪኑ ህዝብ አለማሰባችን እኛም ኃላፊነት መውሰድ፣ እናንተ ደግሞ ኃላፊነት መውሰድ ያለባችሁ ቲፔሌፍ ለትግራይም ህዝብ ለኢትዮጵያም ህዝብ ለአማራ ህዝብ በተለይ ጠላት ሆኖ እንዳለፈ ደግሞ አማራውን ቁስል አቁስሎ እንዳለፈ ሀገሪቷን በትኖ እንዳለፈ ማወቅ አለባችሁ። አሁንም ይሄንን ይዛችሁ በግድ ውደዱት የምትሉ ከሆነ ስህተቱ የሚሆነው ለእናንተ ነው። ምክንያቱም በጥፊ ስመታክ በጥፊ አንደኛውን ስጠኝ ነው። ይህም እንደዛ እንደማለት ነው። ምክንያቱም ገለክ ልክ አንተ ቲፔሌፍ ተራ ላይ ሲደርስ ለምን አልተከላከላችሁ ማይሆን ነገር ነው። ምክንያቱም የዚህ ሁላ ምስቅልቅል እኔ መንግስቱ ኦሮሞ ነው፣ ኃይለ ስላሴ ኦሮሞ ነው፣ እንደዚህ አድርጎ አማራን አስጠልቶ ሰርቶ አላለፈም። ይሄንንም ከኤርትራ ማምጣው ከሱዳንም ማምጣው መንግስት ሆነ እስከመራክ ድረስ ለሚመጣው ነገር ሁላ ተጠያቂ የምትሆነው አንተ ነህ። አሁን አብይ ለሚመራው ደግሞ ተጠያቂ የሚሆነው በሁሉም በሚያደርሰው ግፍ አብይ አህመድ ነው ሊጠየቅ የሚችለው። ምክንያቱም የበላይነት ይዞ እስከሆነ ድረስ እኔ ትግራይ ነው የገደለ ልል አልችልም። ትግራይ መጥቶ እንኳን ቢገለኝ መንግስት ሆኖ እስከተቀመጠ ድረስ ሊጠየቅ የሚችለው አብይ አህመድ ነው። 4 ነጥብ። አሁን ለምሳሌ ወለጋ ላይ የሚያርዱት ትግሬዎች ናቸው ብሎ የትግራይ ልጅ ወጥቶ በራሱ አፍ በእናንተው ሚዲያ ተናግሯል። እኔ የትግራዩን ህዝብ ሳይሆን መጠይቀው እዛ ኦሮሚያ ክልል ያለውን መንግስት ነው የምጠይቀው፣ ህዝቡንም አልጠይቅም። ምክንያቱም እዛ ጋር መጥቶ ሲገለኝ መጠበቅ ነበረበት፣ ካልቻለ ደግሞ መልቀቅ አለበት ብዬ ነው ማምነው። እና ፕሮፓጋንዳ በጣም ከባድ እንትን ነው። እኔ ደግሞ ቲፔሌፍ ጠላት እንደሆነ የማውቀው ቲፔሌፍን በምትደግፉት ነው። አሁን በቀደም መጣኔ ጋንዱ ኦሮሞ አለ አዲስ አበባ ላይ ስንማር ትምህርት ቤት አለ እጅ አውጡ ይባላል። የአማራ ብሔር የተባላችሁ ሲባል አማራው በኩራት እጁን ያወጣል አሉ። ትግራይ ሲባል ትግራይ በኩራት እጁን ያወጣል። ኦሮሞ ሲባል አማራ ሆኖ ነው የሚያወጣው። ለምንድን ሲባል በቃ አማራ ጋር ላይ ያለ ስለሚያሸማቅቀው። ከዛ የትግራይ መሪዎች መጡና ኦሮሞ ነኝ ብሎ እንዲያወጣ አረግ ነው አለ። የኦሮሞ ልጅ ዘላ መጣችና እንደዛ የሚባል ነገር የለም ሲጀምርም በብሔር አማራት ኦሮሞ ተብሎ እጅ አውጡ የሚባልበት ትምህርት ቤት የት ነው ብላ አፋጠጠችው። እንዲህ አይነት ነገር ለእኔ ይኸውን የሌለ ነገር ነው። እኔ ያደግኩት ኦሮሚያ ክልል ነው። ሁሉም ሰው እንደ ኢትዮጵያ ያስባል እንጂ አንተ ትግሬ አንተ እንደዚህ ተብለን እኛ ክላስ ውስጥ አውጡ አልተባልንም። እና ይሄ ፕሮፓጋንዳችሁ የሌለ በቃ አሁን ቅድም አንተ ራስህ ስትል ምን ሰማሁህ እንትን እያሉ ነው ማለት ባሪያ ይሸጡ ነበር ካለ ማን ነው ባሪያውን የሚሸጠው? እዛ ሀገር ላይ ጭቆናም ካለ እኩል አማራውም ተጨቁኖ እንጂ ያለፈው እናንተ የምታረጉት እኮ የጥቁር አሜሪካዊና የነጭ አማራ ሁሉንም ብሔር ብሔረሰብ ባሪያ አድርጎ ሀብታም ሆኖ አልፎ እናንተ ደግሞ መታችሁ ከአማራ ጭቆና እነዚህን ነፃ እንዳወጣችሁ ነው። የእውነት ነፃ አውጥታችኋቸው ከሆነ
ለምንድን ነው ታዲያ ስትሞቱ ምን ስትሉ ከልብ ከእናንተ ጋር ሆነው ለምን አልተከላከሉም? በእንደዛ እናንተ በምታስቡት እንደምታምኑ። ሁለተኛ ደግሞ አማራን አብዝተናል፣ ኦሮሞንም በብሔር አብዝተናችኋል ትላላችሁ። እኔ እንደዛ አላስብም። ባታበዙን ይሻለን ነበር። እንደዚህ ከሆነ ተከፋፍለን እንዲህ ለመጨራረስ ከሆነ የኡጋንዳው መንግስት ብሏል። አይ ቲንክ ኃላፊነት መውሰድ ጥሩ ነገር ነው። ከቁስላችን ሁላችንም አገግመን እንደ ሀገርም ሆነ እንደ ጎረቤትም መቀጠል ካለብን ከሁላችንም ኃላፊነት ወስደን እንጂ ለእኔ አቅልሃለሁ ብለክ በሌላው ቁስል ላይ አልተፈጠረም ብለ በመገገም ሳይሆን እውነትን በማመን ከጥፋታችን ሁላችንም ተማምረን ሀገራችን አንድ ነው በሚጠቅም። በኤርትራ ላይ በምትሉት እኔ ጦርነት ያስፈልጋል ብዬ አላስብም። በድሮ በሬ ያረሰ የለም። አሁን አገር ሆነዋል። እናንተም ሰላም ብትፈጥሩ የኢትዮጵያ መንግስት ሆነ ወይም የኢትዮጵያ ሕዝብ ከዚህ በኋላ መገዳደል ይበቃናል። ሰጥቶ በመቀበል ዲፕሎማሲ ወንበር ላይ በመቀመጥ ሰላም ብናመጣ ይሻለናል እንጂ ተያይዘን ሊያጠፉን ነው። አረቦቹ ነጮቹ አብይ አህመድን አስቀምጠው ሊያጠፉን ነው የመጡት እና አብይን አምናችሁ ከዚህ በኋላ ተሸውዳችሁ የምትገቡ ኢትዮጵያኖች ካላችሁ እንግዲህ መተላለቅ አምሯችኋል ማለት ነው። እኔ በእንደዛ ነው ማስበው። እኔ ግን እንደ አማራ የማንንም ሀገር ሉዓላዊነት አከብራለሁ፣ አለቀ። ዲፕሎማሲ ግን ሰጥተን በመቀበል መስራት እንችላለን። መጀመሪያ ደግሞ ሀገራችን ላይ ሁላችንም መስማማት መቻል አለብን። ሌላም ሀገር ለመውረድ እርስ በርስ እየተበላላ ከሄደክ የማይሆን ነገር ጀምረክ ለማለክ ካልሆነ በስተቀር ማይሆን ነገር ነው። ማንም ሰው ደግሞ በሀገሩ አይደራደርም። ኢቨን ብርጌና አመዱ የምትላቸው ባህር ወስዳለው ካል ከአንድ ላይ ተደምረው ነው የሚመጡብክ እና ለትግራይም ለአማራም ህዝብ አደጋ ነው ብዬ ነው ማምነው። ኦሮሞም ደግሞ ይበቃናል፣ በቃ ጦርነት መረረን፣ ህዝባችን ወጣቱ እያለቀ ነው እና ከዚህ በኋላ ይሄ ጦርነት የሚባል ነገር ቢቆም ይሄ መንግስት ለኦሮሞም ለሁላችንም የማይጠቅም ነው። ቢያንስ አንስተን ለሁላችንም የሚጠቅም አድርገን ወደ ፊት ለፊት መራመድ ካልቻልን በስተቀር ይሄ ቂም የጥላቻ ይሄ ነው። እዚህ ዘመናት ሙሉ ያሳለፍነው ይሄን ነው። አንዱ ተራ ሲያገኝ ሲገላ፣ አንደኛው ቁጭሎ ሲያቀሳስር ምን ሲል በቃ ከተንኮል ፖለቲካ ወጥተን የሚጠቅም ነገር ብንሰራ አይ ቲንክ ሁላችንም እንድናለን። አመሰግናለሁ። ግን ግልጽ ለማድረግ ቅድም ስለ ባሪያ መሸጥ እኔ ብሔር አልጠቀስኩም። ከሌ የሚባል ብሔር ከሌ የሚባልን ይሸጥ ነበርም ያላነሳሁት ምክንያት አላነሳው። አንዳንድ ጊዜ ስናዳምጥ እኔ ካላላልኩኝ ብሔርም አልጠራሁ ማን ብሔር ማንን ሸጠ የሚልም አልገባው። ኢትዮጵያ ውስጥ ነበረ ይሸጥ ነበር ነው ያወራሁት። ምክንያቱም ዲቴል የማልገባው ቅድም ብያለሁ፣ ሴንሲቲቭ ኢሹ ነው። ያን የሆነን ነገር ከዛሬ ጋር አያይዞ እኔ እንዲያውም የበቀል ፖለቲካ አላምንም። ሌላው ምንድነው አንድ ምናልባት ሰላም ኮት ስላረገችው ነው አንድ ሰው አይ ኦሮሚያ ውስጥ የትግራይ ሰዎች ናቸው የገደሉት አማራን የሚል ንግግር ሰምቻለሁ። እንደዛ አይነት የሚስፋፋ እና አይ ቲንክ ምናልባት ለእኔ አንድ የሆነ አክቲቪስት አለ ተብሎ የተወሰደ ወሬ ነው። በጣም የሚገርመኝ የትግራይ ልጅ ነኝ የሚል የሆነ ነገር ከተወሰደ እንደ ህዝብ ወይንም እንደ መንግስት ነው የሚወሰደው። ሌላው ሲል ግን ቅድም አሁን ሰላም ምናለች የቲፒኤልኤፍን ጭካኔ የማየው በደጋፊዎቹ ነው። አንዱን የቤት መጥቶ ክፍል ውስጥ እንደዚህና እንደዛ ተባለ። በጣም የሚገርመውና እውነት እንነጋገር ለእውነት ለህሊና እንኑር ከተባለ እንደው የአማራ አክቲቪስት የሚባለው ትግራይ ላይ ጥላቻ የሚዘራው በሙሉ እንደ ህዝብ ቢወሰድ ወይ እንደ አማራ ህዝብ ቢወሰድ እኮ ኖሮ የአማራ ህዝባችን አይኖርም ነበር። ልጨርስ ግን ልጠይቅህ ብናነሳው እንደው እሷ ክፍል መጥቶ አንዱ ክፍላችሁ ውስጥ እስቲ የአማራ ልጆች የትግራይ ልጆች ብሎ የኦሮሞ ሲባል አላወጡም ብሎ ይሄንን ያለው የትግራይ ልጅ ነው እና መጥፎች ናቸው ቲፒኤልኤፍን በዛ እየወጥ ካለች አንድ የትግራይ ልጅ እንደዚህ ያለ ተብሎ በትግራይ እንክሉድ የሚደረግ ከሆነ ዛሬ እዚህ ሶሻል ሚዲያ ላይ ያሉት የአማራ አክቲቪስት ነን ብለው 24 ሰዓት ሙሉ ጥላቻ ሲያወሩ የሚውሉት እነሱን እንደ ህዝብ ብንወስዳቸው ኖሮ አስቡት የሚመጣው ኪሳራ ግን አይደለም። በብዛት እውነት እንነጋገር ከተባለ እንዲያውም በጣም ይሉኝታ ያላቸው አይናፋር በጣም ይሉኝታ ያላቸው ለንግግራቸው በጣም የሚጠነቀቁ እንደው መሀል ዳኛ ሆነን እናወራ። እኔ አንድ የሶማሌ
ወይ የወላይታ ወይ የምናምን ሰው ግቡና መስክሩ። በጣም በጣም ተጠንቅቀው ፖለቲካን የሚያወሩ ብሔሮች ካየሁት ውስጥ የትግራይ ልጆች ናቸው። በጣም ፍርሃት አላቸው፣ ይሉኝታ አላቸው። በጣም ባለጌዎች አይደሉም። በተቻላቸው መጠን እንደው አቬሬጅ ከወሰዳችሁ በስነ ስርዓት ለማውራት በጣም በጣም ትልቅ ጥረት የሚያደርጉት ጨዋ ተናጋሪዎች፣ እናንተም ታውቁታላችሁ፣ ሶሻል ሚዲያው ላይ የትግራይ ልጆች ናቸው። ሌሎቹ የሚናገሩት እኮ ህዝብን ነው። ህዝብን ቀጥታ ምንም ይሉኝታ እንኳን የላቸው። ይኸው አይናቸውን በጨው አጥበው ህዝብ ትግራዮች እንደዚህ እያሉ ነው የሚያወሩት። የሚያወሩትን ሁላችሁም የምንስማው ነው ኤቭሪዴ። ያንም ብለው ግን እነዛ የሚሰጡት አጸፋ የለም። በብዛት ያልፉታል ቸል ብለው። ብስለታቸውን ነው የሚያሳየኝ። እኔ መቼም እውነቱን ሁላችሁም ሚዲያ ላይ ስላለን እነማን ምን ይላሉ፣ ምን እያወሩ፣ ምን እየተናገሩ እንደው ከፍተን እናዳምጠውም ካልን ከፍቼ ላስደምጣችሁም እችላለሁ። አትሊስት የትም ቦታ ባለጌ ይኖራል፣ ሁሉም ጋር አለ፣ ግልጽ ነው። ግን ሬሾ እና አቨሬጅ ከወሰዳችሁ በጣም ተጠንቅቀው፣ በጣም በፍርሃት፣ በጣም በጨዋነት የሚሟገቱ ሀሳብን ብቻ የሚተነትኑ አክቲቪስቶች የምታገኙት ትግራይ ጋር ነው። ይህንን በድፍረት የምናገረው ሁላችንም ሚዲያ ላይ ስላለን ሀቁን ስለምናውቀው ነው። እውነት እንነጋገር ከተባለ እኔ ሰምቻለሁ። አንድ አክቲቪስት አለ ተብሎ አማራ ይገላል ወለጋ ውስጥ። በጣም እኔ የሚገርመኝ ምናልባት አክቲቪስቱን ንግግር ቃል በቃል ልውሰደው። ኦነግ ውስጥ ያሉት የትግራይ ተወላጆች ከሆኑ ቄሮውንም ያሉት እነሱ ናቸው ከተባለ ኢህአዴግን እንግዲህ ያወረዱት ቄሮዎች የትግራይ ልጆች ናቸው ማለት ነው። ስለዚህ አንዳንዴ ድልድሉን የኛ መጥፎን የሌላ አድርገን ከሰጠን ጥሩ አይመጣም። ስለዚህ ሁሉንም ከወሰድን ሁሉንም መውሰድ ነው። ድሉም የነሱ ሽንፈቱም የነሱ አድርጎ መውሰድ ነው። ኢህአዴግን በመጣል እኛንን ጀግና እንትናን በመትግደል ግን ይሄ ብቻ ነው ካልን አይ ቲንክ ኮመን ሴንስ አድርገን አንዳንድ ጊዜ ነገሮችን አመዛዝኖ ለማውራት እንዲረዳ ብዬ እንጂ እንትን አለም። ሌላው ትግራይ ላይ ሁላ ሲደርስ ሌላው ህብረተሰብ ብሔር ብሔረሰብ ዝም አለ። አሁን ግን አማራ ላይ እንኳን አትሊስት የአማራ ኃይሎች ትግራይ ላይ ገብተው ተዋግተዋል ተብሎ አንድም የትግራይ ልጆች እየወጡ አብይ አማራ ክልልን ሲጨፈጭፍ ትክክል ነው እያሉ አይደግፉም። ሁሉም ነው የሚቃወሙት። ለምን? ብስለት ነው እሱ። አብይ ትግራይን ህዝብ ሲጨፈጭፍ ሌላው ደግፏል። ድንቁርና ነው ማለት ለእኔም ያሳየኝ እንደዛ ግሩሰት አንዴ ሰላም አንዴ ልጨርስ። ትግራይ ላይ ጦርነት ሲካሄድ የኢትዮጵያ ብሔር ብሔረሰቦች አብይን ደግፈው ነበር ካልሽኝ በአንቺ ንግግር ከሄድኩኝ እነዚህ ብሔር ብሔረሰቦች ትግራይን ሲጨፈጭፍ አብይን የደገፉ በሙሉ የደንቆሮ ጥርቅም ነው ማለት ነው ለእኔ። ምክንያቱም የደንቆሮ ጥርቅም ነው። ምክንያቱም እኔ ህዝብ ሲጨፈጨፍ አብይን ይደግፍ ነበር ካለ የሚያሳየኝ ምንድን ነው? በጣም በጣም ብዙ ቦታ ላይ ደንቆሮ ተጠራቅሟል ማለት ነው። አማራ ክልል አሁን ሲጨፈጨፍ የትግራይ ህዝብ ከአብይ ጎን ቢቆም ለእኔ ይህ ማህበረሰብ የደንቆሮ ጥርቅም ነው እል ነበር። ግን በጣም ሲቪላይዝድ መሆናቸውን ማየው አማራ ክልል ላይ ያለውን ጦርነት እየተቃወሙ አብይን የሚናገሩት ስቲል የትግራይ ልጆች ናቸው። ያ ምንድን ነው? ሲቪላይዝድ። እኔ ልዩነት የሚያሳየኝ ትግራይ ላይ የትግራይ ልጆች ፖለቲካ ትንሽ ያላቸው አረዳድ ከፍ ያለ ነው፣ አድቫንስድ ነው። የሚረዱበት አረዳድን ወደዋለሁ በጣም። ስለዚህ የግዴታ ሌላው ደንቁሯል እንደንቁር፣ ሌላው ጠልቷል እንጥላ፣ ሌላው ከአብይ ጋር ሆኖ ደፍጥጧል እንደፍጥጥ አይሉ። ኖ ኖ ኖ ኖ። እነሱ ከተሳሳቱ አንሳሳትም፣ እነሱ ስላጠፉ አናጠፋን፣ እነሱ ስላበላሹ አናበላሽ ማለታቸው ለእኔ እንደ አዋቂነት የሚያስመሰግናቸው ነው እንጂ አይ እነሱ ሲጨፈጨፉ እንደዚህ አብይ አህመድ ህወሓትን ሊጨፍጭፍ ብሎ አይደለም። የትግራይን ህዝብ ነው ሲጨፈጭፍ የነበረው። በመሀል ከተማ እያደነ ሁላ ሲያስር የነበረው። ያንን ተቃውሞ አብይን መውጣት እኮ ስልጣኔ ነው። አይ መሀል ከተማ ያለውንም እንደ ኦሽትዊዝ ኮንሰንትሬሽን ካምፕ ክተት ሲል የነበረ ሁላ
እሱን እንዳዋቂ ይዘን እንደዛ መሆኑን ደግሞ አለመቃወም ሌላው ማህበረሰቡ እንደዋላድ እንደ ትክክለኝነት ከወሰድን አይ ቲንክ አስተሳሰብ ላይ ችግር አለ ማለት ነው። እነዚህ ሰዎች እነዚህ የትግራይ ልጆች ተጋሮች ጥለውን ሄደዋል ማለት ነው። በአስተሳሰብ በጣም ጥለውን ሄደዋል። ስለዚህ መቅረብ መቻል አለብን። ማንም ስርዓት መጥቶ ማንንም ህዝብ ሲያጠቃ ከዛ ስርዓት ጋር መቆም ድንቁርና ነው። ስርዓቱን መቃወም ግን እድገት ነው፣ ልህቅነት ነው፣ አዋቂነት ነው። ይህም በማድረጋቸው ዛሬ አማራ ክልል ላይ በሚሆነው ነገር የተጋሩ ልጆች አብይን ደግፎ አይቆሙ። የቆመም የለም። እሱ አይደለም እንኳን ባላስፈላጊ ነገሮች እንኳን ከአብይ ጋር የፖለቲካ ኃላፊዎቻቸው ሲነጋገሩ እስካሁን ድረስ ውግዘት ነው የሚያስተናግዱት። ለምንድን ነው ጌታቸው ረዳ የሚሰደብ ያለው? በተጋሮች ነው ብለው ይሰደብ ያለው። ከአብይ ጋር አገጣጠምህ ምን አይነት ነው? አወራረህ እየተባለ ነው። ብስለት ነው። ስለዚህ ነገሮችን አይ ቲንክ በዛ አቅጣጫ ብናያቸው እኔ በጣም ጥሩ ነው። ሌላው ግን ምንድን ነው ኤርትራን ይዞ ኦነግን ጨፍጭፏል ቲፒኤልኤፍ ይባላል። አይ ቲንክ በመጀመሪያ ኤርትራ ሀገር የሆነው መቼ ነው የሚለውን በደንብ በስነ ስርዓቱ ከኦነግ ጋር ተጨፋጭፈው ነበር። ኦነግ ታጣቂ ነው፣ ህዝብ አይደለም። ኦነግ ታጣቂ ነው። ከሌ የሚባል ታጣቂ ከሌ የሚባል ታጣቂ ጨፍጭፎ ነበር፣ አንድ ነገር ነው። ህዝብን ጨፍጭፎ ነበር፣ ሌላ ነገር ነው። አንዳንድ ጊዜ ለይተንም እናውራ። አሁን እኔ ቲፒኤልኤፍን እኔም አልወደውም ቲፒኤልኤፍ ሁሌ ታውቃላችሁ። የቲፒኤልኤፍ አድናቂም የቲፒኤልኤፍ ወዳጅም አይደለሁም እንደ ፓርቲ ማለት ነው። እኔ ቲፒኤልኤፍን አልወደውም ስልና ሌላው ሲለው ግን ልዩነቱ ምንድን ነው? ሌላው ቲፒኤልኤፍ የሚለው የትግራይን ህዝብ ነው። እኔ ቲፒኤልኤፍ ስል ማውራው ስለ ፓርቲው ማውራው የተደበላለቀ ነው። እኔ ብዙዎቹ ቲፒኤልኤፍን እጠላለሁ ሲሉኝ ማንን ቲፒኤልኤፍን የምጠላው ምንድን ነው? ፕሮግራሙን ነው? ሰዎቹን ነው? ሰዎች አይጣላም መቼም ሰው አጠላም። እሺ ፕሮግራሙን ነው ከሆነ ፕሮግራሙን ታውቁታላችሁ ወይ? በቅጡ ፕሮግራሙንም አያውቁትም በቅጡ። ብዙ ሰው ሲባል የኢትዮጵያ ፖለቲካ አሉባልታና ሀሜት ነው እንጂ እውቀት ላይ ተመሰረተ አይደለም። በእውቀት ቲፒኤልኤፍን መጥላት ጥሩ ነው። እኔ ቲፒኤልኤፍን አልወደውም ስል ምክንያት አለ፣ ወደዋለሁም ስል ምክንያት አለ። ያ ማለት ግን ሌላው ብዙ ሰው ቲፒኤልኤፍን እጠላለሁ የሚል ብትፍቀው የሚጠላው ትግራይን ህዝብ ነው። አሁን በቅርብ ጊዜ አንድ ባልቴት አለ ሶሻል ሚዲያ ላይ ውሎ የሚያደር ልጅ ወንድና ሴትነቱ ማይታወቅ ዮናስ ማን ነበር ያላችሁት? መኛ ነው ማኛ የሚባል ልጅ ወንድና ሴትነቱ ማይታወቅ ቁጭ ብሎ ህወሓት ይላል። ከዛስ በክራንች እያለ ምናምን ይሳደባል። አማራ ነኝ ነው የሚለው። እሷ እንደዛ ስላለ አማራ የትግራይን ህዝብ እየሰደበ ነው አይባልም። ግን ልጁ አማራ አይደለም የሚለው እሱ ነው ያልኩት እኔ እሱ እና ማንም እኮ ሊሄድ ይችላል። አንተ ግን ታውቃለህ አማራ ነው ይሰደባል። እሱ ሆዳ ግለሰቡ እንደ ህዝብ ነው የሚሳደበው። ግን ምንድን ነው የሚለው? ቲፒኤልኤፍ ነው የሚለው። ህወሓት ይላል። ያውቃል እኮ ያውቃል፣ ህወሓት እንዳልሆነ ያውቃል ህዝቡ፣ ወይንም የታገለው የሞተው ማን እንደሆነም ያውቃል። ግን ለመስደብ ሲፈልጉ ህወሓት ሲሉ የትግራይን ህዝብ ጥላቻ ሪፍሌክት ለማድረግ ነው። ይገባኛል። አብዛኛው 99% የበሰሉ ፖለቲካ ለመዋጥ፣ ለማላመጥ፣ ለማሰላሰል እድሜያቸው የደረሱ አዋቂዎች አሉ። እነሱ ሲናገሩ ይገባኛል። አብዛኛው ግን ፖለቲካን በሸደዴ መደዴ በቡና ወሬ ነው የሚያውቀው እንጂ በጥናት በንባብ በትምህርት በታሪክ ፖለቲካን አያውቅም። ከዛ የተነሳ ብዙዎቹ የህዝብን ጥላቻ የህወሓት ጥላቻ ልዩነት አለ። ለምሳሌ እኔ የህወሓት ፕሮግራም ጥሩ አይደለም አካሄድ። ለምሳሌ እኔ ከህወሓት ምንድን ነው የምትጠላው? አድሚኒስትሬሽን ሊደርሽፓቸውን አልወደውም። የህወሓት አድሚኒስትሬሽን እና የህወሓት ሊደርሽፕ ባድ ነው፣ መጥፎ ነው፣ ወረስት ነው ብዬ ነው ማምነው። እኔ ጥሩ አይደለም ብዬ ነው ማምነው። ምክንያት ይሄ ነው። ወደ ማኒፌስቶ አልሄድም። ህወሓት እንደሚሉት አይደለሁም። ያንን ደግሞ ለምን ብትሉኝ ላስቀምጠው የምችለው የቢሲዲ ብዬ ማስቀምጠው ምክንያት አለ። በዚህ መልኩ ያለ ተቃውሞና እጠላለሁ የሚሏችሁ አብዛኛው ምክንያቱም ብትፈትሿቸው ከህዝብ ጋር የተገናኘ የሚያጠላላቸው ጉዳይ። ለዛ ነው የትግራይ ተወላጅ በመሀል ከተማ እየታደነ
እንዲታሰር ሲጠቁም የነበረው ማህበረሰብ ነው። ከሌ ብዬ ያን ማህበረሰብ ማንነት መጥቀስ አልፈልግም፣ ግን እከሌ እኮ እንትን ነው ጁንታ ነው እኛ ሰፈራው ትግሬ ነው እሷ ትግሬ ናት ምናምን ሲል ነበር። ያ ምንድን ነው የሚያሳየን? ድንቁርና። ስለዚህ አንዳንዴ ድንቁርና እና ጥላቻ የወዳጅነት ወይንም ደግሞ የተበዳይነት መገለጫ አይደለም፣ የመሀይምነት መገለጫ ነው። ለእኔ የትግራይ ተወላጅ ከፓርቲ ጋር የሚያገናኘ የለም፣ ከፖለቲካ ጋር የሚያገናኘ የለም። አንድ የትግራይን ተወላጅ የሚጠላ ሌላ ብሔር ካለ ያ ከድንቁርናው ጋር እና ከመሀይምነቱ ጋር ነው ማያይዘው እንጂ በቲፒኤልኤፍ ምክንያት እንደዚህ ያደረገን እንዴ? በቲፒኤልኤፍ ሲጀምር ፖለቲካን በጥቅጡ አለመረዳት ነው እንጂ ኢትዮጵያ ውስጥ ያለው ስርዓት የቲፒኤልኤፍ ሳይሆን ኢህአዴግን የነበረው። ኢህአዴግ ብለን ስንጠራ ቲፒኤልኤፍን፣ ብአዴንን፣ ኦህዴድን፣ ደህዴንን ምናምን እያለን ልንሄድበት ነው የሚገባው። መሆንም የነበረበት አካሄዱ እንደዛ ነው። ግን ቅድም ያልኩት ነው በፖለቲካ ለመምሰልና እንጭጭነቱ ችግሩ ምንድን ነው? እኛ በውስጣችን የገዘፈው የፖለቲካ እውቀት ሳይሆን የህዝብ ጥላቻ ነው። ጥላቻ ትልቁን ቦታ ይዟል። እውቀት ደግሞ ትንሽ ቦታ ነች። ብዙዎቹ ሪፍሌክሽናቸው የጥላቻ እንጂ እውቀት አይደሉም። ከዛ የተነሳ እንደዚህ አይነት መድረኮች ተከፍተው በተቻለ መጠን አንዳንድ ጊዜ ማከም፣ አስተሳሰብን ማከም፣ ጭንቅላትን ማከም ተገቢ ይሆናል። በኋላ ተቀራርቦ ለማውራት እንዲያግዝ ሊረዳን ይችላል ብዬ ስለማስብ